ገዘች ምንድነው ማረገው ነው ወይኔ ምንድነው ማረገው አረገዘች ያቺኛው ወለደች እቺኛው አረገዘች ሌላው እባካችሁ ድረሱልኝ እባካችሁ ባለቤቴን ገደልኩት በገዛጭ እባካችሁ በእናታችሁ ቶሎ በሉ ፈጣንች ያለሽበት ሁኔታ ትክክል ባሌ ገደልኩት እኮ ባሌ ተረጋጊ ወይኔ አባቴ ወይኔ ምንድነው ያረኩት እኔ ሲጋፋኝ ከወለድኩኝ በኋላ እኔና ልጄን አይፈልገንም አሁን ላይ ለምንድነው ብቻ እየደረስኩበት ነው እግዚአብሔር ይመስገን እየደረስኩበት ነው ትዬ ብለሽ መጣራት የቤት መታገለጊያት ሴት በጣም ተበድላለች ተጎድታለች ያለችበት ሁኔታ ራሷን እስከማጥፋት የሚያደርስ ነገር ላይ ነው ያለችው ይሄን ደግሞ ተፈጣሪ የተባለው ባንቺ ምክንያት ነው እያልኩሽ ያለው ማለት ምንድነው እኔ ጋር ምን ትሰራለህ ነው እኔ ፈልጌ ስለመጣሁ እኔ ጊዜያችን ያሳለፍነው ጊዜ አልፈልግም በቃ በቃ አንቺ ላፈልግሽ እንዴት በቃ አልፈልግሽ ምን ይሰብቻ እና ዝም ብለህ ነው ባለፈው ስመጣ እንኳን መጣሽ አልከኝ ምን አደበረሽ እና አንቺ ካንቺ ወደስ ጀምሮ ወደጭ ይያለሁ እኮ እንትከመስ ያኔ እኮ ትምህርት ቤት አቤታችን እኮ ሴቶች እንዴት እንደሚወዱ ታውቂያለሽ ያኔ ራስ እንዴት እንደምታደርጊ ተሽለጭላጭ ማለት ለእንገርብ እኔ እናደድ ነበር በጣም ነበር ምናደድ ወጥቼ ራሱ አልቅሽ ያውቃል ለቤት ስገባ ለምንድን ነው ያለቀሽ ሲሉ ተጣልቼ ይላችሁ ለምን ታገኙ ነበር ማንን ነው ማቀ ያንቺ ማግኘት ተራከ ያንተ ነው እንጂ እኮ ባለሀብት ነው ባለሀብት እኮ እኔ ባለሀብት አይደለም ነህ ግን ቢሆንም አንተ ቢሆንም አገባ ያቺ ጀበረ ምን ይሰራል ያገባ ለምን ነው ያገባ አንቺ ጠፋሽ ታሪ ምን ላክ ማትፈልገኝ መጣኝ እንደፈለኩ እኔ ያው ፍቅረኛ ምን ለምን አልፈለከኝ እንደው ዛሬ ፈለኩሽ እኮ ብዙ ስራ ነው ስላልኩ ስራ አሁን እሷ ማለት ነው እንዳጠራ ይሄር ማለት አሁን እንደመጣጣቃለች በቤት እንዳልተጣቃለች አንቺ ጋር ነው ሲጀመር ምን ብላሽ ነው እናስወጣታለን ትንሽ ምን አንተም ታስደነግጠኝ በየመሃል 3 አመት ቆየ እና ምን አገባኝ እኔ 3 አመት አድርሰህ እኮ ነው ታናድደኝ አታናድ ሚስቴ እንደሷ አትናገሪያለሽ አንተ ምን ታናድደኝ በዚህ ጉዳይ አታንሳ በቃ ወይ ሚስቴ እንደዚህ በቃ እሷ ጋር ነው የምትቀጥል እኔ ማካቺ ጋር ነው የምትቀጥል እና እንግዲህ ለምንድን ነው እንደሷ ትናገረት የምትለኝ ከፋኛል እኮ ወይ መጣው እየፈላ ነው መጣው ትንሽ ጠብቂኝ እሺ መጣው ጥሩ ነበረ ወይ ራሷን አጥፍታ ቢሆን በዛው ጥፋትም አለበት በነገራችን ላይ ምንድነው አንተ ወይ ደግሞ እንደው ጭሄ ነው እንደው እውነቱን ነው የምነግራት እንደውም ዛሬ ንገሪያ ለምንድን ነው እንደዚህ አንቺ ፍቅር ነው የሚቀርሰው እንጂ ምን አገባኝ ትቻት ነው የት ነው የምትሄጂው አንቺ እሷንም አንቺንም ብትሽ ነው እንደሱማ እኔ አንተን ነው እንጂ የምፈልግ እንደዛማ ካደረግክ ምን እንደላው እንዴ እዚህ እንደሆን ግን ይታወቅሽ አሁን ነገርኩህ እኮ ፈጣሪ ምረቶኝ ነው አፈላለኩ ፎቶውን ይዤ ነው የምዞረው ስምህን ባብዬስ ቅድስት እንትና ቀየው እኮ እንደው ቅድስት እንትና ወይ ቆንጆ ደህና ናት እኮ ወለደ እሷም ባገባ ደስ ይላል ማለት ምንድነው አንተ ስንት ነው የምታገባው አንተ ሰውዬ አንቺ ደግሞ አንቺ ነው ያመንኩ አይደለም አንቺ ነው ማገባ ወይ ተው እንጂ አንቺ ነው ማገባ አሁን ቅድስት እንደዛ ትላለህ ቆንጆ ይቆይ ተከጅላት ነበር ከድሮ ምን አሳደር አሁን ቢሆንም እንደዛ ትላለህ እንግዲህ አንቺ ደግሞ ዝም አልኩ እና እሷማ ያንቺ ፍቅር እኮ እንደዛ ከራጥሽ ወይ አይወቃል እኮ ይለያል አንከራጥሽ እጅ ላይ አበሻ ያኔ እንደናቅሽ ታውቂያለሽ ልጅ ሆኜ እኮ ደግሞ ተማሪ ስለነበር በኋላኝ ቀለም ነበርሽ እኮ ደግሞ እኮ አቤት ትዝ ይላል ስቀመጥ ቲቸር አንደርጋቸው ማን ነበር የሚለኝ ትንሽ ዋቅመል እኔ ታላላቅሽ
እኔም ያኔ ቀለሜ ሰው ነው ታውቂያለሽ። ኧረ ተው እሱን ተው እባክህ። እሱን ተውና ወደ እንትሉና እናውራማ ዝም ብለህ አሁን ወደፊት ምንድን ነው እናደርገው? እኔማ ያው ወደፊት እንግዲህ ከሚስቴ ጋር ነገሮች እየከበዱ ነው። አሁን እኔ ለአንተ ብዬ ብዙ ዋጋ እየከፈልኩ እንደው ኃጢአት ሁላ አግቢ ማለት አግቢ ማለት አንተስ? እኔ ላገባሽ ነው እንጂ አንተ እኮ ነው እሱን አይደል ስንፈልግ? አዎ እንደሱ እናደርግ። ምን ሚስት አለኝ ሚስት ስላለኝ ቆይ አሁን አንተ እውነቱን ንገረኝ። ምንድን ነው የምነግርሽ? አሁን እኔን እዚህ ያስቀምጥከኝ ለምንድን ነው? ቀስ በይ አትተኛም እንዴ? ሚስቴ እንደሱ እንዳትያት 3 አመት እኮ ነው ቆየ። ወይ አንተ ወይ ሚስቴ በላት ወይ ተዋት። ምንድን ነው የምታሰቃያት አንተ ራሱ? እኔም እኮ ሴት ነኝ እንደው ጥሎብኝ ነው እንጂ እና አንተ ጋር አይነቱ ጋር እንደው ምን ሲል ነው ያላጠፈኝ ካንተ ጋር? ይሄ ውበቴ ነው። ተወኝ እንደው እሷ ራሱን ያሁን እኮ እንደው በጣም ተናድደኝ በነገራችን ላይ እና አሁን በቃ አንቺና እኔ እሷ እንደው ግን ቢሆንም ግን ያው እሷም ወዳህ ነው እንጂ እሷን አንቄ ብጥላት ራሱ ደስ ይለኛል። እሷ ባመጣ ነው አንተ እስካሁን ብቻ ነው እኮ የምትሆኝ ነበር። አሁን አንተ አንዱን ምረጥ እንጂ አሁን ወደ ስራ ይሄድ በቃ ወደ ኋላ ትነሳ ራሱ ደግሞ ማጥፋት ስራ እንደሰራ ወንጀል ለታስገባ ዛሬ ይዘት መጣው የምታውቀው አንተ እንደዛ ተሻለ ተመጠቀም ተራሱ ነገር ታውቂ የለም ካወሬ እንዴው ማለት እንዳሰረች ማለት እሷ ትሰራለች። ያው እንዴት እንንገራት አሁን እንዴት እንንገራት? ምን መንገር አለብን እሷን አሁን ማለት መንገር አለብን እንጂ አሁን እሷን ስሪ እንዴት ብለን እንላታለን? ማለት እሷን ሰራተኛ አድርገን አብረን ለመሆን ልጁን ችግር የለውም ይይዟል። እሷማ የኔ ፍቅር ናት። ልጁን ይይዟለሁ እንደዛ ይሻላል። ፊትሱ አንተ ሰው ያለምን ምንድን ነው ሰው ነው የምትወድ እንጃ በቃ ችግር አለብኝ። ያንቺን ወድሻለሁ እሷን ወድሻለሁ እና አንዱን ምረጥ እንጂ ታያ አንዱን ምረጥ እንጂ ምን ማለት ነው? አሁን እስኪ የምታጓጣኝ ማለት ነው። እስራኤል ቤት ነው የሚሻለው። ስንት ሰው እየለመነኝ ወይ አንቺ ደግሞ እንግዲህ አንቺ ነው የመረጥኩት እኮ እንጋባ እሷን በቃ ንግደላት እንዴ ንግደላት ብጠላትም አላደርገውም። ባንቃት ደስ ይለኛል። ቆይ ነሻንቺ ባንቃት ራሱ እሷን በቃ እናስወጣለን ብላ በቃ እኔ አልፈልግሽም ብላ አልፈልግሽም ብላ አሁን ቁርጡ ነገር ይችላል። እስከ ስንት ጊዜ ልጠብቅ በዚህ ቤት ተሳፍቼ ምን ያክል ጊዜ ልጠብቅ? ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እና ማለት ነው የሁሉኛው እሱን ቁርጡ እንድትነግረኝ የፈለግኩት ነገር አለ። ባትነግረኝ ነገር አለ ነገር አለ ምነግርህ ነገር አለ። አዲስ ነገር አለ ምንድን ነው? ያው ታውቃለህ እኔ አንተን ፈልጌ ነው የመጣሁት። አርግዤ ደስ ይበል። ምን ደነገጥክ? ዛሬ ደስታ ምን አሁን ዝም ብዬ እንደው እሷም ፈጣሪ ነው ቆይ ቅድም ያልሽ ምንድን ነው? አርግዣለሁ እኮ አልኩ። እሺ እና እንደዛ አራት ቀን እሷም እንዳትወጣበት መንገድ እንፈልግ እሷ ለእሱ ችግር የለውም እንጂ እሷ ጋር እኮ የምትለያዩበትን መንገድ ጨርሻለሁ። ጨርሻለሁ ማለት ይሄ አልገባኝም። በቃ ረገዝኩ። ከማን ያደረግሽ? ከአንተ ነው። ሌላ ማንን አውቃለሁ? አውቃለሁ እኔ
አራዲስ ነው እና አሁን እኮ ለዛ ነው እኮ መላን ፍጠር እሷንም አንድ ነገር እናድርጋት ያልኩ ለዛ ነው። ልጃችን አንድ ላይ ነው ማደግ ያለበት። አሁን ጀምረን አውጥተናል። በቃ ዞሮ ሁለቱ ልጇን ይዛ እሷ ልጁ ያሳዝናል እኮ ማሳዘን ያሳዝናል። ግን ቢሆንም እንግዲህ ምን ይደረግ ከእሷ ተወለደ እኔ ሊወለድ ነው እንኳን ደስ አለ እኔ ደስ ይላል። ደስታ ማዘን ነው። አይ ምን ያዘንክ? ለምን አዘንክ? አንዲ ሁለት ወጣ ምን ነው ከበደ ኑሮ ያዘሽው እና ስለዚህ ደስ ብሎኛል። በቃ ዞሮ እንኳን የሆነ ነገር እናድርግ የሆነ ነገር እናድርጋት የሆነ ነገር እናድርግ። እሺ ለላን አሁን ጀምረን ነው መፈለግ ያለብን። እሺ መጣል ማለት እንዴት ነው? መጣላት ምትለኝ ዞሮ የምትፈልገውን አልጋት ብቻ እዚህ ታስወጣለህ። አልፈልግሽም አሁን ልትከፍትብኝም አልፈልግም። በነገራችን ላይ እኔ እኮ አሁን ለእሷ ብዬ ነው እንትን እያልኩ ያለ በቃ ወይ መጣው መጣው ትንሽ ቀርቶታል። ገዘች ያው ምንድነው ማረገው ነው? ወይኔ ምንድነው ማረገው? አረገዘች ያቺኛው ወለደች ይቺኛው አረገዘች። እሺ ባንዴ ሁለት እባክሽ ተያት እሷን ላይ እንጂ አንቺና እኔ ፍቅራችን እናጣጣም ነው ብለሽ አሁን እንዴት አድርገን እንደምንጥላት ወደ ቤተሰብ ሄድ ወደዛ ወደ ክፍለ ሀገር ወደ መጣችበት ድሮ እኮ እሷን አትለጥፋብኝ መጣች ነገሩ እንትን ያኔ ወዳል ነበር እንደው አሁን አንቺ ነሽ እንዴ ትሄድ እሷ ዞሮ መከመች እንዴት እናድርግ? በቃ ላስወግዳት ማለት እንጣላት ልጇን ይዛ ትሄድ ላስወግዳት ስትል እኮ ፈራሁኝ። ላስወግዳት ስትል ሌላ ስያሜ መጣብኝ። እኔ አንተን ማጣት አልፈልግም። እሷስ እንደፈለገች እኔ ራሱ ባንቃት እኔ ባንቃት 3 አመት ነው ተንከራተትኩበት። እንደሱ ብላት እንደውም ግልጽ ንገራት በቃ አልፈልግሽም አስጠልተሽኛል መስሎኝ በቃ እሷንም ንገራት አስወጣልኝ። አሁን ዛሬ አይደለም አንድ ሳምንት ምናምን አሁን እሺ ወተቱን ስጫት በቃ እሺ አስቴር ለምን እንዳስጠራሁሽ ገብቶሻል አይደል? ለምንድን ነው ያስጠራኸኝ? ደግመን ያስጠራኸኝ? ደግሜ ነው። ምክንያቱም ምን እንደሆነ አልገባሽም? አልገባኝ። ለምን ታስጠራኛለህ? ያው እንግዲህ የኛን ቤት መረጃ ትፈልገው እንደሆነ ለዛ ነው ደግሜ ይጠራል። የእናንተን ቤት ብቻ ሳይሆን ያንቺና ያሰርሽን ግንኙነት በደንብ ማወቅ ስለምፈልግ ነው። ምንም ግንኙነት የለንም ማለት ነው። አስቴር በዚህ ድርቅናሽ የምትቀጥይ ከሆነ ነገሮች እንዳሰብናቸው ላይሄዱ ይችላሉ። ምንም አልደረኩም እኮ። ለምንድን ነው ያስጠራኸኝ? ነፍሰ ጡር ነሽ አይደለሽ? ማለት ኧረ እኔ አይደለሁም። ይኸውልሽ እየጠየቅኩሽ ነው። አይደለሁም። ለምንድን ነው በማህፀንሽ ያለውን ልጅ በስነ ስርዓት ማሳደግ ነው የምትፈልጊው ወይስ እዚህ እንደምትሰሪባት ባለቤት ወለሽ በተኛሽበት ላንቺም ተብሎ በመጣ ደግሞ የቤት አገልጋይ ራስሽን ተከርተሽ ማየት ትፈልጊያለሽ? ምርጫው አንቺ ነው። ምን ታረግልኛለህ አንተ? እንዴት ምን ታረግልኛለህ? ለምንድን ነው የጠራኸኝ አሁን አንተ ዛሬ? አንደኛ የጠራሽበት ምክንያት ነፍሰ ጡር መሆንሽን አውቀናል። በምን አወቅ? በሁለተኛ ደረጃ ከቤት አሰርሽ ጋር ደግሞ መልካም የሆነ ብቻ ሳይሆን የፍቅረኛ ማቾች አይነት ግንኙነት እንዳለሽ አውቀናል። ማን ያለ? የሰፈር ወሬ ነው የሚሆነው የመንደር። ይኸውልሽ ተብለን አይደል? አለምንም ማስረጃ ይሄንን ልልሽ አልችልም።
እና የለም አንቺን እዚህ አዋርቼ ወደ ቤትሽ ልኬሽ ነበር ትዝ ይልሻል አይደል? ወደ ቤትሽ ስትሄጂ ግን እኔ ቤታችሁ ውስጥ የተደበቀ ካሜራ አስቀምጬ ነበር። ካሜራ ምንድነው? ይሄ አሁን የምትቀረጭበት እኛ ቤቴ ይሄ እነሱ ቤታችሁ ውስጥ ተለጥፏል። ከቤት አሰርሽ ጋር የነበረሽን እያንዳንዷን ሶፋ ላይ ተቀምጣችሁ ስታወሯትና ስታደርጓት የነበረችውን እቺን የወለደችን መጫት የሆነች ሴት ከቤት ለማስወጣት ስትዶልቱና ስታሴሩ የነበረችውን እያንዳንዷን ነገር በማስረጃ ይዣለሁ። ነፃነቴን አግኝቼ በሆዴ ያለውን ጽስ ጥሩ እናት ሆኜ አሳድጋለሁ የምትይ ከሆነ እንደ እናት እቀበላለሁ ሐሳብሽን። ይሄ ግንኙነት መቼ ጀመረ እንዴት ሊጀምር ቻለ የሚለውን አንድ ነገር ሳታስቀሪ ትነግሪኛለሽ። አልሰማሽኝም? ሰምቻለሁ። ቀጥይ። ሰምቻለሁ። ልንገርህ በደንብ አድርገሽ። እሷ ትገለኛለች እኮ ይኸውልሽ ግን የእሷ ጥፋት ነው እንጂ እኔ ጥፋት አይደለም። እሷ ምን አደረገች? ይሄን እንዳደረገ ያደረገችኝ እሷ ናት። ምን አደረገች? እሷ እያወቀች ድሮ ቀድሞ ከዛ ከክፍለ ሀገር ያለን ጊዜ ነው እሷ የወሰደችብኝ። ክፍለ ሀገር ትተዋወቃላችሁ? አዎ ክፍለ ሀገር አንድ ላይ ነው የተማረ ከሱ ጋር። አዎ አንድ ላይ ነው የተማረ። እሷ አታውቅሽም ለዛ ነው አይደለ? እሷ አታውቀኝም ግን ቢሆንም ባታውቀኝም እሷ ስትወስደው እኔ እሱም ይወደኝ ነበር። አሁን እኮ የመውሰድ ያለ መውሰድ ጉዳይ አይደለም እያወራን ያለነው። እና እቃ አይደለም ይሄ። እስኪ ንገሪኝ ክፍለ ሀገር የነበራችሁ ነው? ክፍለ ሀገር የነበረንማ ደስ ይላል። በጣም ደስ ይል ነበረ። እዛ ክፍለ ሀገር አብረን የተማርን ትምህርት ቤት መጀመሪያ እሱ ነበር የሚወደኝ። እርግጠኛ ነሽ? አዎ እዛ እኔ ደግሞ ጎበዝ ተማሪ ስለነበርኩኝ ከፊት ስለምቀመጥ ብዙ ሰዎች ይወዱኛል እና እኔ እዛ ትምህርቴን ስማር በኋላ ያው ወደድኩት። ከዛ ወድጀው ሳለ አብረን እያለን በጣም ጥሩ ነበረ። በጣም ነበረ ብታይ ደስ ሲል ክላስ ትምህርት ቤት እንትን እየቀጣነ ባጥር እየሾለከን እንወጣ ነበረ። እኔ ደግሞ ከእናቴ እየደበቅኩኝ የሚሰጠኝን ቂጣ ወስጄ እሰጠዋለሁ። ከዛ እንደዛ እየሆንን ተማርን። ደስ ይል ነበር በጣም ሳስታውስ። ከዛ እንደዛ እየተማርን እያለ እሱ ወደ አዲስ አበባ መጣ። መጨረሻ ሲመጣ እኔ ደግሞ ስወደው እሱ መጣ እዛ። እኔ ደግሞ እና አባቴና እናቴ ደግሞ የሆነ ሽማግሌ ሰውዬ ካላገባሻለሁ። ሽማግሌ እንኳን አይደለም ደግሞ ብዙ ገንዘብ አለ። ግን እኔ እሱን ስለምወደው የነበረ በቃ ውሳኔ ወሰንኩኝ። እንዴት ያለበትን አገኘሽ? ወደ አዲስ አበባ ቆይ እንጂ ላጫው። እሺ ንገሪኝ ብለኸኝ። እሺ ወደ አዲስ አበባ ይሄን ሁሉ ስራ እንድሰራ ያደረገችኝ እሷ ናት። እሷ እንደዚህ ባታረጉኝ አሁን እሷን ኑሮ የና ላረግ እሷ እንዳትከውን በኋላ እና እዛ በኋላ እኔ መጥቼ አዲስ አበባ መጥቼ 3 አመት ሙሉ ተንከራትቼ አልቅሼ ፈጣሪ ነው የረዳኝ። እዛ ደላላ ሳውራ ቤት ሰራተኛ እንደሚፈልጉ ነገሩኝ። እሱን ነበር ለፍለጋ የመጣው እንጂ ያልቸገረኝ። ቤተሰቦቼ በጣም ተንከባክበው ነው ያሳደጉኝ። ያመጡልኝም ሰው በቃ ተንከባክቦ እንዲይዘኝ ነው። ግን የሱ ነገር መቼስ እዛ ስፈልግ ስንከላች በ3 አመት አገኘሁት። ደላላ ቤት ሰራተኛ እንደሚፈልጉ ነገሩኝ ማለት ነው። ሳጠያይቅ እሱን አግኝቼው ደግሞ ጭራሽ ሰራተኛ ይፈልጋሉ ሲገጣጣ። ቤቱን የሱ እንደሆነ አላወቅሽም? መጀመሪያማ እሱን ነው የምፈልግ የነበረ። ከዛ እሱን ሳገኝ በዛው ደግሞ ሰራተኛ ይፈልጋሉ። ወልዳ ነበር እሱ። በቃ እሷን ማረሱ ቢነደኝም አንቀሽ ጣያት ይለኛል። እሷን ብቻ እሷ አይደለችም እዚህ አልጋ ላይ መተኛት የነበረባት። ደግሞ ስጮህብኝ አታፍር። እሷ እንደዛ ሆነ በቃ። እና ዛው እሷ አወቀሽ ግን እንደመጣሽ? ማን? እሷ ናት። እሷ ማታቀሽም? በምን ታቀሻለሽ? እሱማ በደንብ ነው የሚያቀኝ እንጂ። ምን ተሰማው ሲያገኝሽ? ደንግጦ ነበረ መጀመሪያ። ከዛ ደንግጦ ያው እኔንም አያገኘኝም። ያው ቤተሰብ መዛ ስለማይፈልጉ የኔ እነሱ ካወቁ በጣም ከባድ ስለነበረ ድሮም እኮ ተደብቄ ነው። ለምንድን ነው የማይፈልጉት እነሱ? እሱን አይፈልጉም። አቻችን አይደለም ነው የሚሉ እነሱ። በምን ጉዳይ ነው? በሀብት
ያንቺ ቤተሰቦች የኔ ደህና ሀብታም ናቸው? ናቸው ሀብታም እኔ እኮ እዚህ ሰራተኛ እንደሆነ ካረገኝ እኮ የሱ ነገር ነው እንጂ እኔ እኮ ገንዘብ አጥቼ አይደለም እሱን ለማግኘት እና ዛ እነሱ ደግሞ አይፈልጉም እነሱ ኩያ የሆነ ሰው ነው እንዳገባ የሚፈልጉ ካልሆነ ደግሞ እንድማርም ቢሆን ብዙ ገንዘብ ከፍሎ ያስተምሩኛል ችግር የለውም ግን እኔ ልማርላችሁ አልቻልኩም ያው እሱ ይዞት ሄደል እዛ ያው ታግባ ብለው እነሱም ለዛ አደረጉ 3 አመት የት ሆነሽ ፈለግሽው መጀመሪያማ እዛ ነበርኩኝ ከዛ አዲስ አበባ መጣሁ እዛ መፈለግን ቀጠልኩኝ እንጂ እኔ የሰራተኛ መገባ ሰው አይደለሁም በሷ ምክንያት ነው ይውላዩ ነው እሱም ደስ አለው እዛ በኋላ ደስ አለው ከዛ እኔም ደስ አለኝ ያው በቃ እንግዲህ ልጅም ልንወልድ ነው ማለት ነው እንግዲህ ትዳር እንዳለው ያወቅሽ አልከበደሽም ከሱ ጋር መተኛ እሱ አይወዳትም እሱ በምን አወቅሽ ሳይወዳት ነው ይሄን ሁሉ ጊዜ ማጣታቸውንም ማግኘታቸውንም ተስፋ ቆርጦ ነው መጀመሪያ ዝም ብሎ ነው ወደድኳት ሚል እንጂ እኔን ሲያገኝ ደንግጦ ደስ አለው ተስፋ ስለቆረጠ ነው ማግኘት ስለማይችል እርግጠኛ ስለሆነ ከዛ እኔ ስመጣ መጀመሪያ ደነገጠ ከሰማይ ልምጣ ከምድር አልመሰለው እውነቱን ነው የኔ አባት አሁን እሱ ጋር እንዳለ ቢሰማ እንቆንም ይጥል እኛ ግን ያው ስለምንዋደድ በኋላ ይቀበሉናል ከወለድን በኋላ ብለን ደዛ ነው ስነግረው ደስ ብሎታል ስለዚህ አንቺ ለመውለድም ዝግጁ ነሽ ነው ወልዳይተኛች ሚስቱ እንዳለች ያወቅሽ ሌላ ተደራቢ ልጅ ልትወልጂ ዝግጁ ነሽ አዎ ያው እሷ እንግዲህ እሷ አይወዳትም ሲጀምር እስካሁን የቀማችኝ ይመጣታል እሷንን እኔ እሷን አንቄ ከምጥላት እሱ ለኔ ቢሆን ይሻላል እንጂ አይሆንም ነበር ያወራሻውለሽው ወሬ እኛ ፊት የሚወራ አይደለም ያው አታቂም ብዬ ልላልፍሽ ይችላል እንጂ ያደረግሽው ነገር ወንጀል ነው በመጀመሪያ ደረጃ የ80 ወረቀት ያላቸው ባለትዳር ቤቶች ውስጥ ገብተሽ ከክፍለ ሀገር ድረስ በበቀል ተነሳስተሽ ይሄንን ነገር እንዳደረግሽ ነው የሰማነው ስለዚህ በቀልቂም ራሱ በራሱ የሆነ ህግ የሚያስቀጣበት መንገድ አለ ሁለተኛ ባለትዳር የሆነን ሰው መኖሪያ ቤቱ ድረስ በመሄድ ማሳሳት ራሱ ህግ ችላ ብሎ የሚያው ነገር አይመስልኝም እንደኔ ሐሳብ እንግዲህ እስቲ ህጉ የሚለውን ደግሞ እናያለን ውድ ቤተሰቦቻችን ከጀርባ እየተደወለ ያለ ስልኮች እንዳሉ በተደጋጋሚ ሰምተናል እስኪ እነዛ ስልኮች ምን እንደሆኑ እናጣራና ውድ ቤተሰቦቼ ያው አንድ ስልክ በተደጋጋሚ ሲደወል ችግር ሊኖር ይችላል ብለን ስለምናስብ ነው በአካባቢው ላይ እንግዲህ እሷ የቤት አገልጋይ እንደሆነች እንጂ ለሱ ውሽማ ሆና ገንዘብ እቺ ሴት ወልዳ ተኝታ ደሞዝ እየከፈለቻትም የምትፈልገውን ነገር ሳትሰጣት የምትፈልገውን ነገር ሳታደርግላት ይሄን ሁሉ ጊዜ ተቀምጣለች እና አላቀም በምን አይነት ሐሳብ እየታሰበ እንደሆነ ነገችም ልጅ ሴት ናት እሱ ሚስቱን ጓዳ አስተኝቶ ሳሎን ከሷ ጋር የሆነው ነገሷ መኝታ ቤት ተኝታ ሳሎን ምንም እንደማይፈጠር በምን እርግጠኛ መሆን ይችላል በምን ስለዚህ ውድ ቤተሰቦቻችን እሱን እንኳን የምናጣራበት ጊዜም ማሰብም የምፈልገው ነገርም አይደለም ስልኩን ልመልስና መልሼ እናንተን ማገኛችሁ ይሆናል እናንተ ግን አብሮነታችሁ አይለየን ላይክ ሼር ሰብስክራይብ ይደረግ ሐሳብ አስተያየታችሁን እስቲ ኮሜንት ሴክሽን ላይ አስቀምጡት ምን ይላል የእናንተ ሐሳብ የሚለው አብረን መልሰን እንገናኝ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ተርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ያው ውድ ቤተሰቦቻችን እንግዲህ ስልኩን ለማንሳት ብንሞክርም እኛም ያው መልሰን ብንደውል ቢዚ የሆነ ተቸገረንና መልሼ አገኘዋችሁ ውድ ቤተሰቦች እንግዲህ እቺ ሴት ምንም የመጸጸትና የሆነ ርህራሄም አልተሰማትም
አንቄ ከምገላት እንደዚህ ብንኖር ይሻላል ነው እያለች የነበረው። አንቺ እሷ መጓዳ ተኝታ ሳሎን አብረሽ መኖር ተመችቶሽ ነው የምትኖሪው ነው እንዴት ነው? አልገባኝም ሐሳብሽ። መመቸትማ አልተመቸኝም ማለት እኔ ነኝ የዛ አልጋ መሆን የነበረብኝ፣ ግን ከሆነ ወዲያ እስከ ጊዜው ሳኖር ታኛለህ። እሺ ከዛ በኋላስ? ከዛ በኋላማ እንግዲህ የሚሆነው ይሆናል። ይዟ ትወጣለች። እሱ ማለት እንዴት ነው የምትወጣው? እንዴ ቀልድ ነው እንዲያስሽ? አንቺ እንደራስሽ ለምን አታዩም? ሴት ልጅ ነሽ አይደል እንዴ? ነገ ወልደሽ አንቺ ተኝተሽ እቺ ልጅ እሺ ትውጣ ወጣሽ ተባለ። ነገ ወልደሽ አንቺ ተኝተሽ ላንቺ ከተቀጠረችው የቤት አገልጋይ ጋር እንደማይተኛ በምን እርግጠኛ ሆነሽ? አይተኛም እሱ። እኔን እኮ ስለሚወደኝ ነው። ይኸውልሽ ስለሚወድሽም ሆነ ስለማይወድሽ በተጠፋፋችሁባቸው በእነዛ አመታት ይሄ ሰው ፍቅረኛ ብሎ ፍቅር ጀምሮ ትዳር ይዞ ነው የተቀመጠው። ፍቅረኛ አይደለችም። እኔን እንደማያገኘኝ እርግጠኛ ስለሆነ ነው። እኔ እኮ ስመጣ እኮ በሰማይ የመጣሁ ነው የመሰለው። ምን ማለት ነው? በምድርማ እንግዲህ ማንንም አይፈቅድለትም። እሱ እኮ የማይችልበት ደረጃ ስለደረሰ ስለተረዳሁት ነው የሚመጣው። ፍቅር ስላለ ነው። አዎ እና እሱ እኮ ስላልቻለ እሱንም ስለተረዳው አባቴ አንቆ ከሚጥለው እሱም ያው እዛ መጣ የድሃ ልጅ ስለሆነ ነው እንጂ እኮ ምንም የሱ ቤተሰቦች እኮ ይፈልጉ ነበር እንዲያገባሽ። አዎ እነሱማ ይፈልጋሉ። አንደኛ የኛ የተከበረ ነው፣ እሱ እንደሚወደኝ ያውቃሉ እነሱ። እና እንደዛ ስለሆነ እናቱ ደግሞ በጣም ነው የምትወደኝ። የኔ አባት ግን ያው እኔ ነፍስ ከማጠፋ እያለ እኔም እሱም እንዳያጠፋኝ ወጣሁኝ። እሱን ፍለጋ። ጠፍተሽ ነው የመጣሽው ወይስ ተናግረሽ ነው ወደዚህ የመጣሽው? ጠፍቼ ነው የመጣሁት። ገንዘብ ይዘሽ ነበር ወደ ከተማ ስትመጪ? አዎ ተቀብዬ ለሌላ ጉዳይ ብዬ እንደነገርኩ እነሱ ስላላቸው እኔን እንዲከፋኝ አይፈልጉም። እሱን ብቻ ነው የማይፈልጉት እንጂ። በምን እንደሚተዳደሩት ቤተሰቦች? እነሱማ አርሶ አደር ናቸው፣ ግን ብዙ የሚያርስ የሚጎለጉ ብዙ ሰራተኛ ስላላቸው ጥሩ ናቸው፣ ጥሩ ገቢ ያላቸው። እኛ ጥሩ ነን ያደግ። ስለዚህ ታዲያ የተሻለ ህይወት መኖር የምትችይ ሴት ሆነሽ እንዴት እዚህ ጋር መልካም የሆነ ህይወት ያለውን ሰው ህይወት ለመበጥበጥ ዝግጁ? እሱም እኮ መልካም ህይወት እየኖረ አይደለም። ግን በምን አወቅሽ? እሱ ነግሮኛል። እሱ ነግሮኛል። ቢያገባትም ሁሉ በቃ ቅዠት ነው እሱ። በቃ እሷ ጋር መኖሩ በጣም ነው የሚቆጨው። ግን ምንም ማድረግ አይችልም። ምንም ማድረግ ስለማይችል ደግሞ ህይወት መምራት አለበት። ለዛ ደግሞ እሷ ደግሞ ቢያንስ እሷ ደግሞ ትወደዋለች ስለምትወደው እንጂ እሱ አይወዳል። እሱ ነግሮኛል። እኔ አንቺ እኮ አሁን አልገባ ያልሽኝ ያለሽበት ሁኔታ በጣም በቃ በእርግጠኝነት በራስሽ ተማምነሽ ይሄንን ነገር ልታደርጊው ዝግጁ እንደሆንሽ ነው እያወራሽ ያለሽ። አዎ እኔ ተማመናለሁ እኮ በሱ ስለምተማመን ነው እንጂ አዎ እኔ በሱ ተማመናለሁ። አሁን ልጃችንን አብረን ለማሳደግ አንዴ እናንሳው። ሄሎ አቤት። ሄሎ እባካችሁ ድረሱልኝ፣ እባካችሁ ባለቤቴን ገደልኩት በገዛ እጄ። እባካችሁ በእናታችሁ ቶሎ በሉ፣ ፈጣን ቶሎ በሉ። እሺ ተረጋጊ። ማንን ነው የገደለችው? እሺ መጣ። ማንን? እንዴት? ይሄ ሁሉ ያንቺ ስራ ነው። እንዴት ሆኖ? ቁጭ በይ። እጅሽ እንዳለበት አንቺም ይሄንን ነገር እንዳትዘነጊው። እሺ ተቀመጪ። ምን አደረኩ እኔ? ተቀመጪ እያልኩሽ አንቺ ባመጣሽው ጦስ ነው ይሄ ሁሉ የሆነው። ሰምተሽኛል አይደል? ያንቺ ስራ ነው። ገደልኩት አለች እኮ ልጇን ነው። ልጇን ነው። እሺ ልጇን አለበት እንጂ እሱን ውድ ቤተሰቦቻችን እስኪ እህታችን ምን እንዳደረገች አናውቅም። ያው መኝታ ቤት ካሜራ የለንም ነበረ። ያው መኝታ ቤት ነው ሊሆን የሚችለው። እናንተ ካሜራ እያያችሁ ነበር አይደል? ከኋላ አይደል? ታይቷል አይደል? ሳሎን ላይ ምንም አይነት ነገር የለም። እሷማ እንደዛ ማድረግ አትችልም። ውስጥ ላይ ሳሎን ላይ በቃ እሺ። እንደዛ ማድረግ አትችልም። እሷ ምን ስለሆነ ለምን አትች አንቺ ልታደርጊ የነበረውን ቀደመችሽ፣ እሷን ልትገያት ነበር ሐሳብሽ አይደል? በቃ እሷን ነው አንቄ ምጥል። እሺ ውድ ቤተሰቦቻችን እንሂድና ወደ ቦታው ምን እንደተፈጠረ አብሮነታቸው አይለን። ውድ ቤተሰቦቻችን ያው ይሄ ባይፈጠር ደስ ይለን ነበረ። እሱም ይተርፋል ብለን እናስባለን። አብረን እንሂድ። ተነስ። ና ተከለይ
ተከተለኝ። ምንድነው ያደረግሽው? ምንድነው ያደረግሽው? ወጋሁት እኮ ወይኔ ጉዴ ፈላ። እስኪ ይልኝ በእናትህ በህይወት እንዳለ ይልኝ በእናትህ ገደልኩት እኮ በገዛች። እኛን መጥራት እኮ እንደዚህ እኮ አይደረግም እኮ። ገደልኩት ወጋሁት በእናትህ ሐኪም ቤት ቢላውን ተቀበል። ስጪ ቢላውን። እባክህ ቶሎ በል እባክህ። እስኪ ይኸው በእናትህ ተረጋጊ። ሞታ እንዴ በእናትህ። አሁን ደም በጣም እየፈሰሰው ነው ያለው። አምቡላንስ ጥሩላቸው። በቃ ወይኔ ገደልኩት ያለሽበት ሁኔታ ትክክል ባሌ ገደልኩት እኮ ባሌ። ተረጋጊ። ወይኔ አባቴ ወይኔ ምንድነው ያደረኩት? ወደዛ አስወጡልኝ። ምንድነው ያደረኩት? ወይኔ ባሌ ገደልኩት እኮ በገዛ እጄ ገደልኩት። አይዞሽ። በጣም የሚያሳዝነው እንግዲህ ጎኑ ላይ ነው እንደምታዩት ወቀው እዚህ ጋር ነው እያየኸው አየው። አምቡላንስ ተጠራ። አምቡላንስ ሲምጣ እሷን ውጪ እናውራ። አብራችሁን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምንድነው ያደረግሽው? ታውቆሻል? ለምንድን ነው እሺ? እኛ የተጠራንበት ምክንያት ምንድነው? እኔ ለምን ጠራሽ? አላውቅም። ምንም ብትጠይቁኝ አላውቅም። እስቲ አሁን ለማንኛውም ተረጋጊ። ይሄ ነገር እኔን ጠርተሽኛል፣ እያረጋገጥኩ እያጣራሁልሽ እንደነበረ ታውቂያለሽ። በሰላማዊ መንገድ መለያየት አይሻልም ነበር? በቃ አልቻልኩም። እርጉዝ መሆኗን ስሰማ አልቻልኩም። ማርገዟን አወቅሽ አንቺም? አረገዘች እኮ አስረገዛት። እኔ አራስ ልጅ ይዤ አስረገዛት እኮ። ትዳሬ ቤቴ ተበተነ። ቤተሰቤን አሁን ምንድን ነው የምለው? በቃ አልቻልኩም። ህይወቴን ያመሰቃቀለብኝ የልጅነት መልኬን ያጠፋብኝ። ገና ለራሴ እንኳን መኖር ያልቻልኩ ይኸው ልጅ ወልጄ ጭራሽ እሷን አስረገዛት። ለምን? እስቲ ተረጋጊ። አሁን ይኸውልሽ ያለሽበት ሁኔታ ደገፍ በይ። ደግሞ ያለሽበትም ሁኔታ እንድትቀመጪም እርምጃ እንድትራመጂ ብዙ እንቅስቃሴ እንድታደርጊ አይፈቅድም አይደለ? ከባድ ሁኔታ ላይ እንዳለሽ እኮ እናውቃለን እኛ። በዚህ ልክ ግን ማድረግ አልነበረብሽም ነው። እኔ ቤትሽ ውስጥ እኮ ሳሎንሽ ላይ ካሜራ አለ እኮ፣ እዚህ ጋር የተቀመጠ ካሜራ እናያለን፣ እያየን ነው። እኔ አሁን እሷን አግኝቻት እያወጣጣኋት ባለሁበት ሰዓት ነው አንቺ ደውለሽ እንደዚህ አይነት ነገር ተፈጠረ ብለሽ የደወልሽው። በተደጋጋሚ ስትደውይም ያላነሳሁልሽ ከሷ ጋር እያወራሁ ነበር። ስለሷ ምንም የምታውቂው ነገር የለም አንቺ? ሰማችሁ እኮ ለሶስተኛ ጊዜ ሲያወሩ ሰማችሁ። ምንድነው የሰማችሁ? ጭራሽ እርጉዝ ነኝ ትላለች። እኔ ህፃን ልጅ ታቅፌ ቁጭ ብዬ ጭራሽ እርጉዝ ነኝ ትላለች እንዴ! ማለት አልገባኝም። እኔስ ጭራሽ አስወጣታለሁ እኮ ነው የሚሉት። እናስወጣታለን እኮ ነው የሚሉት። እሱ ማንም ምንም ስለሆነ ሰው ከሚኖርበት ትዳር ይዞ ከሚኖርበት ቤት ያው ታሳዝነኝ ልጄ። እንደዚህ አይነት አባት ከሚኖራት ባትወለድ ለምን ወለድኩሽ? ለምን እባክሽን አሁን ልጅሽ ላይ አታማሪ። አዳምጪ። ያደረግሽው ነገር መልካምም ባይሆን በቃ ያለሽበት ስሜት ሊሆን ይችላል። አሁን እኛ በተደጋጋሚ ይሄ ነገር እየተፈጠረብን ነው ያለው። ተመልካቾች እንግዲህ ከዚህ በፊትም የሆነ ቪዲዮ ላይ ካያችሁ ሚስት እንደዚሁ እኛ ወደ እሷ እየሄድን ባለንበት ቅስፈት ውስጥ ከመኝታ ቤት ሽጉጥ አውጥታ
ባሏን ተኩሳ የገደለችበት አይነት አጋጣሚ ነበረ። ያቺ ሴት ግን በጣም ትክክል ናት ብዬ እያሰብኩ የነበርኩት ለልጇ መስዋዕትነት የከፈለች አንድ እናት አድርገን ያሰብናት። እናንተም እንዳያችሁት ይመስል ነበር ያለውን ነገር። አሁን ላይ ደግሞ ዛሬ እህቴ አራስ ናት፣ ገና አልጠነከረችም። ሰርጀሪ ነው የወለደችው እና ቁስሉ ኢንፌክሽን እየፈጠረባት ትንሽ ተቸግራለች የሚሉም ነገሮች ሕክምና ቦታ ላይ ሄደን ለማጣራት ለማየት ሞክረናል። የሚያግዟት ሰዎች ለማመቻቸት እኛ እንደውም በራሳችን እየተሯሯጥን ነበር። ምክንያቱም ድብቁን ካሜራ አይታችሁት ነበረ። ይህ ሰው ከቤት አገልጋዩ ጋር የረጅም ጊዜ ግንኙነት እንዳላቸው እሷም ያለችን ከትምህርት ቤት ጀምሮ ከገጠር ጀምሮ ተከትለው እንደመጣች እና ለ3 ዓመት ያህል እንግዲህ ለ3 ዓመት ያህል ነው ከተማ ላይ እንግዲህ አዲስ አበባ ላይ ማለት ሰው መፈለግ በጣም መርፌ ውስጥ ሳር ውስጥ መርፌ መፈለግ ነው እና በዛ አጋጣሚ ይህ ሰው ሰራተኛ እንደሚፈልግ ሰማች። መጣች ወደዚህ ቤት በእሷ አማካኝነት ነው። እሷ አንቺ ነሽ ያልሽኝ ሄደሽ በአካል ሰራተኛ ብላ ይዛ የመጣችው የቤት አገልጋይ ቅርታ ይዛ መጣች። ይሄ ነገር ተፈጠረ። እህታችን ደግሞ ከዚህ ውስጥ መውጣት ስለነበረባት መትረፍ ስላለባት ያለችበት የጤንነት ሁኔታና እናትም ሆና ደግሞ ልጇን ማሳደግ ስላለባት እኔ በተቻለኝ አቅም ልክ እንደ ከዚህ ቀደሙ እንደምናደርገው የተሯሯጥንላት ባለንበት ሰዓት ነው እህታችን ይህንን ነገር ፈጥረሽ የጠበቅሽን። በቃ ፖሊስ ጥሩ። እሱማ የሚቀር ነገር እኮ አይደለም እህቴ፣ ግን እኔ ይሄ ነገር እንዲፈጠር አልፈልግም። አንቺ ተሽሎሽ ድነሽ ተነስተሽ እንደው ባለቤትሽ ያደረገው ነገር እንኳን ጸጽቶት ይቅርታ ጠይቆ ወይ ሆነ ብቻ ደስ የሚል ህይወት ዛሬ ላይ ወንጀል አይደለም ሳስብ የነበረው የእነሱን ትዳር ለመመለስ እችም ያው ቤት አገልጋይ የተባለችም ሴት ከዚህ ቤት የምትወጣ ከሆነ መውጣት ካለባት ላስወጣት ሐሳቤ የነበረው ድብቁን ካሜራ ከማየቴ በፊት ማለትም ማርገዟን ካወቅ ከማውቃችን በፊት ማለት ነው። ያ ነበር አይምሮ ውስጥ የነበረው። ማርገዟን ሳቅ ነው ስቱዲዮ አስጠርቼ ሳወራት የነበረው። ልጅቷ ያው በሙሉ ልብ የኔ ባል ነበረ፣ የኔ ስለሆነ አደረኩት። ስለዚህ ያው በፍቅር ነው ይሄን ሁሉ ጊዜ አቋርጬ ይሄን ሁሉ አመታትን ፈልጌ ጠብቄ ያገኘሁት ፍቅሬ ነውና መተው አልችልም። ስለዚህ ያደረኩት ነገር ትክክል ነው ብላ ነበር ስታወራን የነበረው። እናንተም እንዳያችሁት ይመስል ነበረ። ለእህታችን ያለንን ሐሳብ ሁላችንም ኮሜንት ሴክሽኑ ላይ እናስቀምጥ። በዚሁ አጋጣሚ የምነግርሽ ነገር አብዛኛው ህዝብ ቤቱ ብዙ ገመና አለ፣ ብዙ ችግር አለ። እንደኔ ማንንም አይድረስበት። ማናችሁ ለማናችሁ መልመኝ ለማንም ሴት ዋካችሁ ትዳር ስትይዙ አይታችሁ ግቡ ዋካችሁ። ያው እንዳልሽኝ የእድል ጉዳይ ሆኖ እንጂ እኮ ከባለቤትሽ ጋር ጥሩ የሆነ ጊዜ ነው ያሳለፋችሁት አይደል? እዚህ ደረጃ ይደርሳል የተባለ ነገር የለም። ነገር ግን ያው ነገሮች አለመገጣጠም ብለን እንያዘው እንጂ እህቴ ያው ያልፈለገችበት ህይወት ውስጥ አልነበረም የገባችው። ወዳና ፈቅዳው ነው፣ አስፈልጓት ነው ከክፍለ ሀገር ድረስ መጥተው እዚህ ጋር ለመለወጥ ራሳቸውን ለመቀየር የቻሉትን ያህል ጥረት አድርገው ነውና እዚህ የደረሱት። ያው እህቴ ባለፍሽበት ህይወት እንድትጸጸትሽብኝ አልፈልግም። ልጅሽ እናት ያስፈልጋታል። ያው የባለቤትሽም እንግዲህ በህይወት ይኑር አይኑር የሚለውን አብረን የምናይ ነው የሚሆነው። እንግዲህ ተረጋጊ፣ አሁን ራስሽን አስታሚ፣ ጠንከር በይ። የህግ አካላቶች ይመጣሉ። ውድ ቤተሰቦቻችን እስኪ ያለችበት ህመም ቁስሏ እስኪያገግም ቤቷ ትቆይ የሚል ሐሳብ ያላችሁ ተመልካቾቻችን በአጠቃላይ ውድ ቤተሰቦቼ ባካችሁን በተቻላችሁ አቅም ሐሳብ ስጡንና እህታችንን እናግዛት። አጥፍታለች። ይሄ አሁን እንትን የሚባል አይደለም ማስተባበልበት ምናምን ሳይሆን ግን ያለችበት የጤንነት ሁኔታ ማረሚያ ቤት ውስጥ ገብታ የምትታከምበት ምናምን ስላልሆነ ቢያንስ የቁስሏን እስኪያገግምላት የምንችለውን ተሯሩጠን እኛ ራሳችንን ቢሆን ዋስትና አድርገን ጥበቃዎችን በር ላይ እንዲቆም አድርገን አንድ ጥበቃ በቂዋ ነው ለሷ። እቤቷ ሆና ልጇን እያጠባች እንደው ለተወሰነ ጊዜ እንኳን ታገግማ ፍርድ ወደሚሰጣት ህጉ ወደሚበይንባት ፍርድ እንድትሄድ የምንችለውን እኛ ልናደርግ እያሰብን ነው። እናንተ ጋርስ ያለው ሐሳብ ምን ይመስላል የሚለውን ውድ ቤተሰቦቼ ጊዜ ሳትፈጁ ሐሳብ መስጫው ላይ
አስቀምጡልኝ። ምክንያቱም እናንተ ካገዛችሁኝ እኔም ማላደርገው ምንም አይነት ነገር የለምና ውድ ቤተሰቦቼ እስኪ ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት። በየቤቱ ብዙ ሰው ችግሮች ያጋጥሙታል፣ ችግሮች ይፈጠራሉ። እነዛን ችግሮች ችላ ባላቸው ቁጥር እንግዲህ ህይወት እየጠፋ ልጆች አሳዳጊ እያጡ ወላጆቻቸውን በእስር እየተነጠቁ በሞት እያጡ ነውና ውድ ቤተሰቦቼ የእናንተ ድጋፍ ግድ ይላልና ሼር አድርጉት። አዲስ ቤተሰብ የሆናችሁ ደግሞ ቤቱን ሰብስክራይብ በማድረግ ተቀላቀሉ እንላለሁ። ቁም ነገር ታገኙበታላችሁ፣ ትማሩበታላችሁ ብለን ነውና ይሄን ቪዲዮ የምንሰራው። የእናንተ ትብብር አይለየን። እህቴ እንዳልኩሽ ነው የምንችለውን አድርገን ቤትሽ ሆነሽ የምትድኝበትን አጋጣሚ እንሞክራለን። ማይሆን ከሆነ ግን እዛውም ቢሆን የተለየ እንክብካቤ እየተደረገላት ጥሩ የሆነ ሕክምና አግኝታ ወደ ጥሩ ማንነቷ ተመልሳ ልጇን እዛውም ቢሆን እያሳደገች መልካምና ስመጥር እናት ትሆንልናለች ብለን እናስባለን። የዛሬውን በዚሁ ላብቃ ውድ ቤተሰቦቼ። እኔ ባለሁበት ህይወት ላይ ሁላችሁም ሐሳብ አስተያየት እየሰጣችሁኝ ዛሬ አድርሳችሁኛልና ከዚህም በኋላ አብሮነታችሁ እንደማይለየኝ ተስፋ አደርጋለሁ። ውድ ቤተሰቦቻችን ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ።